በቤታችሁ ውስጥ መንፈስ ወይም ጅን የምንለው ነገር አለ እንበል። ታዲያ ያ መንፈስ የቤታችሁን ያልታጠቡ እቃዎች ማጠብ ቢጀምር እንዲሁም ቤታችሁ ማጽዳት ቢጀምር ምን ታደርጋላችሁ? ከቤታችሁ ለማስወጣት ጠንክራችሁ መጸለይ ወይስ ደግሞ የስራ ዝርዝሮችን ሊስት በማድረግ በርከት አድርጎ እንዲሰራላችሁ ማድረግ? መልሱን ለእናንተ ትቻለሁ። በአሜሪካ በየትኛውም ግዛት ለምትገኙ ኢትዮጵያን በሙሉ 5፣ 10፣ 1፣ 2 ዓመት ቆይታችሁ የመጨረሻ ፍላጎታችሁ የአሜሪካ ዜግነት ማግኘት ነው። ታዲያ የአሜሪካ ዜግነት ለማግኘት ራሱ ዩኤስኤስ እንደተናገረው እነዚህን 10 ጥያቄዎች መመለስና በቃል ማወቅ ግዴታ ነው። እነዚህን 10 ጥያቄዎች ማንኛውም በአሜሪካ የሚገኝ የአሜሪካ ዜግነት ለማግኘት የሚፈልግ ሰው በሙሉ ግዴታ በቃሉ ማወቅና በኢንተርቪው ወቅት መመለስ አለበት። አንዲቱንም ጥያቄ መሳት አይችልም ብሏል ዩኤስሲአይኤስ። ስለዚህ የአሜሪካ ዜጋ መሆን ከፈለጋችሁ ወይም የአሜሪካ ዜግነት ማግኘት የአሜሪካን ፓስፖርት ማግኘት ከፈለጋችሁ በዛሬ ቪዲዮ የምነግራችሁን 10 ጥያቄዎች መልሳቸውን ግዴታ ማወቅ ይጠበቅባችኋል። የ10 ጥያቄ መልስ መያዝ አይከብድም ከአሜሪካ ዜግነት ጋር ስናነጻጽረው። ስለዚህ የአሜሪካ ዜግነት ማግኘት የሚፈልግ ሰው በሙሉ በቃሉ ማወቅ አለበት የተባሉትን 10 ጥያቄዎች በዛሬ ቪዲዮ ጥያቄዎችን እንዲሁም መልሶቹን የማጋራችሁ ይሆናል። ሙሉ ቪዲዮ መከታተላችሁ እንዳትረሱ። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው የማዘጋጀው። ስለዚህ በአሜሪካ በምንም አይነት አማራጭ በየትኛውም ግዛት የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ይከፍታል። እዚህ ጋር የምትመለከቱትን ኢሜጅ ወይም ታይትል አንድ ጊዜ ትነኩታላችሁ። ወደ ውስጥ ፔጅ ራሱ ሪዳይሬክት አድርጎ እንዲያስገባል በምትመለከቱት መልኩ ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እዚህ ጋር የምትመለከቷቸው 10 ጥያቄዎች እስከነ መልሳቸው ተዘርዝረው ተቀምጠዋል። አሁን ቀጥታ ወደ ጥያቄዎቹ አልፋለሁ። የመጀመሪያው የአሜሪካ ዜግነት ለማግኘት የሚፈልግ ሰው በሙሉ በቃሉ መልሱን ማወቅ እንዲሁም መዘጋጀት ያለበት የሀገሪቱ ከፍተኛ ሕግ ምንድን ነው ተብላችሁ ትጠየቃላችሁ። በዚህ ሰዓት መመለስ ያለባችሁ ወደ ግራም ወደ ቀኝም ማየት እንዲሁም ሌሎች አይነት ነገሮችን ከመመለስ በፊት ሕገ መንግስቱ ወይም ዘ ኮንስቲቱሽን ብላችሁ ነው መመለስ ያለባችሁ። ስለዚህ የመጀመሪያው ማንኛውም ሰው በአሜሪካ የሚገኝ ዜጋ ለመሆን የሚያስብ ሰው በሙሉ ማወቅ ያለበት የሀገሪቱ ከፍተኛ ሕግ ምንድን ነው ሲባል እንዴትም አድርገው ጥያቄውን አዘዋዝሮ ቢጠይቋችሁ እንኳን ሕገ መንግስቱ ነው ብላችሁ ነው መመለስ ያለባችሁ። ሁለተኛ ሕገ መንግስቱ ምን ያደርጋል ብለው ነው የሚጠይቋቸው። አከታትለው። ምክንያቱም አንዱን ጥያቄ ስትመልሱ በግምት እንዳልሆነ የመለሳችሁት ወይ ደግሞ በድል ሆኖ እንዳልሆነ የመለሳችሁት ለማረጋገጥ ሌላ ጥያቄ ጠይቋችኋል። ስለዚህ ህገ መንግስቱ ምን ያደርጋል ብለው ሲጠይቋችሁ መመለስ ያለባችሁ መንግስትን ያዋቅራል ወይም ደግሞ መሰረታዊ መብቶችን ያስከብራል፣ የሰዎችን መብትና ግዴታ ይገልጻል፣ መብቶችን ያስከብራል፣ እንዲሁም መንግስት በስርዓት እንዲሰራ ያዋቅራል ብላችሁ ነው ቀጥታ መመለስ ያለባችሁ። ወይም ምንም አይነት ወደዚህ ወይም ሌላ አይነት ማብራሪያ አያስፈልግም። ቀጥታ በአጭሮችን ብላችሁ መመለስ ትችላላችሁ። ሶስተኛ የሚጠይቋችሁ ጥያቄ የዩናይትድ ስቴትስ ህግ አውጪ አካል ማን ይባላል ብለው ዲፕ የሆነ ሲቪክ ጥያቄ ጠይቋችኋል። ብዙ ጥያቄዎችን በመለሳችሁ ወይም መልሶቻችሁ አሪፍ በሆኑ ቁጥር እናንተን ለማሳሳት እንደዚህ አይነት ዲፕ የሆኑ የሲቪክ ጥያቄዎችን ይጠይቋችኋል። ታዲያ የዩናይትድ ስቴትስ የህግ አውጪ አካል ማን ይባላል ብለው ሲጠይቋችሁ ወይም የዩኤስ ህግ አውጪ አካል ማን ይባላል ብለው ሲጠይቋችሁ መመለስ ያለባችሁ በጣም አጭር መልስ ነች። ኮንግረስ ብላችሁ ነው የምትመልሱት ወይም የኮንግረስ አባላቱ ብላችሁ ነው መመለስ ያለባችሁ እንጂ የህግ አውጪ አካላቶቹ ምናምን ብላችሁ ሌላ አይነት ማብራሪያ ሌላ አይነት ምላሽ አይጠበቅባችሁም መስጠት። አራተኛ የሚጠይቋችሁ ጥያቄ በኮንግረስ ውስጥ ስንት የህግ መወሰኛ ምክር ቤት አለ ወይም ሴናተርስ አባላት አሉ፣ ብዛታቸው ምን ያህል ነው ብለው ይጠይቋቸዋል። ይህ በቃል ለመያዝ እጅግ በጣም ቀላል ነው። 100 ብላችሁ መያዝ። ሌላ አይነት ቁጥር የላቸውም። የሴናተር አባላቶቹ 100 ስለሆኑ ስንት ናቸው ኮንግረስ አባላቶች ወይም ሃው ማኒ ኮንግረስ አባላት አሉ ምናምን አይነት ጥያቄ ቢጠይቋችሁ ጥያቄውን እንኳን አቀያይረው እንኳን ወይ ጥያቄ አመጣጥ ሴንቴንሱን ብቻ ቀያይረው እንኳን ቢጠይቋችሁ መልሱ ቀላል ነው። 100 ብላችሁ መመለስ ትችላላችሁ። አምስተኛ የሚጠይቋችሁ ጥያቄ የአሜሪካ ፕሬዝዳንት ለስንት ዓመት ይመረጣል ይሏችኋል። የዚህ ሰዓት ቀላል ነው። ብዙዎቻችሁም ታውቁታላችሁ ብዬ አስባለሁ። ሌሎች ሀገራቶች ላይ ለምሳሌ ኢትዮጵያ ላይ ወይም ሌሎች ሀገራቶች ላይ 5 ዓመት አንዳንዴ 6 ዓመትም ይደረጋል። ከዛም በላይ የሚደረግ አለ አፍሪካ ላይ ሲሆን፣ ነገር ግን በአሜሪካ ህግ መሰረት 4 ዓመታት ብቻ ነው አንድ ፕሬዝዳንት ማገልገል የሚችለው። ከዛ በኋላ አዲስ ይመረጣል ማለት ነው። ስለዚህ መልሳችሁ 4 ዓመት ብላችሁ ነው መመለስ ያለባችሁ። ስድስተኛ ፕሬዝዳንቱ በስራ ላይ መቆየት ባይችል ማን ፕሬዝዳንት ይሆናል በምትኩ ብለው ይጠይቋቸዋል። የዚህ ሰዓት በብልሃት ነው መመለስ ያለባችሁ። እቺ በጣም ሁሌ የማትቀር ጥያቄና ሰው የምታምታታ ጥያቄ ነች። ስለዚህ የዚህ ሰዓት መመለስ ያለባችሁ በጣም ቀላል ነው። አንድ ድርጅት ውስጥ የበላዩ ከሞተ ወይ ደግሞ በህይወት ከሌለ እንዲሁም ስራ ከለቀቀ ወይም የማይችልበት ሁኔታ ላይ ከሆነ ከታመመም ሊሆን ይችላል፣ ቀጥሎ ያለው ሰው ነው ሊመራ የሚችለው አይደል? ስለዚህ ይህም ተመሳሳይ ነው። ስለዚህ አሁንም ምክትል ፕሬዝዳንቱ ነው ሊመራ የሚችለው ለጊዜያዊ ሊመራ የሚችለው ብላችሁ ቀጥታ መመለስ ትችላላችሁ። በጣም ቀላል አሰራር ነው ያለው።
7ኛ የሚጠይቋችሁ ጥያቄ በዩናይትድ ስቴትስ ውስጥ ከፍተኛው ፍርድ ቤት የትኛው ነው ወይም ደግሞ ከፍተኛ የሚባለው ፍርድ ቤት የትኛው ነው ብለው ይጠይቋቸዋል። የዚህ ሰዓት ጠቅላይ ፍርድ ቤት ወይም ደግሞ ሱፕሪም ኮርት ብላችሁ መመለስ ትችላላችሁ። ቃሉ ራሱ እንደሚገልጽ ሱፕሪም ኮርት በጣም ቀላል ነው ብላችሁ መመለስ ትችላላችሁ። ነገር ግን ብዙ ሰው በእነዚህ በጣም ማይነር በሚባሉ ጥያቄዎች ባለማወቅ ምክንያት ነው ዜግነቱን እያጣ እድሉን እያሳለፈ ያለው። ስለዚህ ይህንን ብላችሁ መመለስ ትችላላችሁ። 8ኛ የሚጠይቋችሁ ጥያቄዎች 2 ጥያቄዎች ናቸው የቀሩን። 8ኛ ላይ የሚጠይቋችሁ ጥያቄ የመጀመሪያው የአሜሪካ ፕሬዚዳንት ማን ነበር ብለው ወደ ሂስትሪ ይወስዱታል። ሲቪኩን ቶሎ ስትመልሱባቸው ወይም ሲቪክ ጥያቄዎቹን ፐርፌክትሊ ስትመልሱባቸው ወደ ሂስትሪ ምናምን በመሄድ ነው ሊያምታቷችሁ የሚሞክሩ። ታዲያ የአሜሪካው የመጀመሪያው ፕሬዚዳንት ማን ነው ብለው የማይቀር ጥያቄ አለ ሂስትሪ ውስጥ። ይህ ሰዓት መመለስ ያለባቸው ጆርጅ ዋሽንግተን ብላችሁ ነው መመለስ ያለባችሁ። በዚህ መልኩ በቃ አንዴ ጥያቄውን መግደል ትችላላችሁ። 9ኛ ላይ የሚጠይቋችሁ ጥያቄ ከዚህ ቀጥሎ አንድ ነች የቀራችን። የአሜሪካ ዋና ከተማ ማን ይባላል ብሎ ይጠይቋችኋል። ብዙ ሰው እችን ይምታታል። ብዙ ጊዜ ሌላ ስቴቶች ላይ ለምሳሌ ቨርጂኒያ ሊሆን ይችላል ወይም ደግሞ ዴንቨር፣ ብቻ የሆነ ከተማ ላይ ብትቆዩ ለረጅም ያክል ጊዜ ብትቆዩ ሌሎች ከተሞች እንዳሉ ትረሱታላችሁ። በጣም ሰፊ ስለሆነ ብታቁም እንኳን የትኛው ነው ዋና ከተማ የሚለውን ትረሱታላችሁ። የዚህ ሰዓት ግን የአሜሪካ ዋና ከተማ ማን ነው ብላችሁ ትጠየቁ ዋሽንግተን ዲሲ ነው። በቃ ቀላል መልስ ነው። ዋሽንግተን ዲሲ ብላችሁ ትመልሳላችሁ። 10ኛና የመጨረሻ ሊጠይቋችሁ የሚችሉ ጥያቄ በአሜሪካ ሰንደቅ ዓላማ ወይም ባንዲራ የምንለው ላይ 50 ከዋክብቶች ወይም 50 ስታሮች አሉ። እነዛ ስታሮች ያሉት ለምንድን ነው? ትርጉማቸው ምንድን ነው ብለው ነው የሚጠይቋችሁ። ትልቅ የሚባል ከበድ ያለ ጥያቄ ምናልባት። ታዲያ የዚህ ሰዓት መመለስ ያለባችሁ ምንም መደናገጥ ወይም ወደ ግራ ወደ ቀኝ ማየት አይጠበቅባችሁም። ቀጥታ ስትመልሱ ለእያንዳንዱ ክፍለ ሀገር ወይም ስቴት ማለት ነው ለእያንዳንዱ ከተማ አንድ ኮከብ ስለሚወክል በአጠቃላይ 50 ክፍለ ሀገራት ወይም 50 ስቴቶች አሉ። እነሱን ሪፕሬዘንት ለማድረግ ለመወከል ነው እነዚህ 50 ኮከቦች በባንዲራው ላይ ወይም በሰንደቅ ዓላማው ላይ የተቀመጡት ብላችሁ በቀጥታ መመለስ ትችላላችሁ። ብዛታቸውን እንዳትሳቱ 50 ስቴት ነው ያሉት። እነዚህን 50 ስቴቶች ነው ለመተካት ወይም ደግሞ ሪፕሬዘንት ለማድረግ ለመሰየም እነሱን ለመግለጽ ያስቀመጧቸው። ስለዚህ የአሜሪካን 50 ስቴቶች ሪፕሬዘንት ለማድረግ ወይም ለመግለጽ ነው እነዚህ ኮከቦች በባንዲራው ላይ ሊቀመጡ የቻሉት ወይም ያስፈለገበት ምክንያት ይህ ነው ብላችሁ መመለስ ትችላላችሁ። 10 በቃም አወሳስበው ወይም አጠያየቃቸውን ሴንቴንሱን ቃይረው ሊያምታቷችሁና ዜግነት ሊከለክሏችሁ የሚችሉት በዚህ መልኩ ብቻ ነው። ስለዚህ እነዚህ መልሶች ከያዛችሁ ደግማችሁ ዩት ቪዲዮን በጣም ቀላል ናቸው። ስለዚህ እነዚህን በመያዝ ለአሜሪካ ዜግነት በምንም አጋጣሚ እድል ብታገኙ አታልፉም ማለት ነው። ወይም የአሜሪካ ዜግነት የምታገኙበት የሆነ እድል ቢኖር በእነዚህ ጥያቄዎች ባለማወቅ ምክንያት የምታሳልፉት እድል የምታጡት ዜግነት ወይም የምታጡት እድል አይኖርም ማለት ነው። ስለዚህ የዛሬ መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዲሁም አሪፍ የሚጠቅም ቪዲዮ ሼር እንዳደረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ የምትገኙ በምንም አይነት ሁኔታ ላይ ያላችሁ ሰዎች ቻናሉ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ እንደጠቀማችሁ አሳውቁኝ። ላይክ ባረጋችሁት ላይካችሁ ብዛት ልክ ምን ያህል እየወደዳችሁት እንደሆነ ስለምረዳ በቀጣይ አሪፍ ቪዲዮ እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ